የተፈጠረ ነገር አለ እንዴ? አረ ምንም ችግር የለም። እንዲወጣ እንድትል ፈልጌ ነው። በዛ ላይ አሁን የምነግርህ ነገር በጣም አስፈላጊ ነው። ምንድን ነው እሱ? ስማኝ ቤሉል፣ አሁን ጠንክረህ የምቆምበት ጊዜ ደርሷል። እንዴት ማለት? አልገባኝም። ምን መሰለህ፣ ሄለንን በጣም እንደምትወዳትና እንደምታከብራት አውቃለሁ። ቢሆንም ግን ከዛሬ ጀምሮ ድርጅቱንም ሆነ ያለውን ንብረት ማስተዳደር የአንተ ኃላፊነት እንጂ እሱ አይደለም። ለምን ሲባል አጎቴ? ቆይ እሷን እንደዚህ የጠላበት ትልቁ ምክንያት ምንድን ነው? ምን አደረገች? እዛ ላይ እንደዚህ አዝና እያያት። እኔ አላዘነችም አላልኩም፣ ግን ደግሞ አንተ ብቸኛው የአባት ወራሽ ነህ። አሁን የምትኖሩበትን ቤት ለእህቴ ስሰጣት የእሷን ደስታ ፈልጌ እንጂ እሷ በሌለችበት ማንም እንደፈለገ እንዲሆንበት አይደለም። ቆይ አሁን ስለ ሀብትና ስለ ንብረት የምናስብበት ጊዜ ነው? አባቴን የገደሉት ሰዎች እኮ በነፃነት እየተንቀሳቀሱ። እንዴት ስለ እንደዚህ አይነት ነገር ታወራለህ? እኔ አባትን ገዳይ መፈለግ የለብህም አላልኩም። ኑኑ ከቤት ጠፋች። መሲ ምግብ አምጥታላት ልትበላ እህቴ ተነሺ ምግብ ሰርቼልሻለሁ ትላታለች። መሲም ግን ይሄ ስትል ማንም መልስ ስላልሰጣት የለበሰችውንም ልብስ ወደ ላይ ስታነሳው እህቷም ኑንያት ከቤት የለችምና ጠፍታለች። መሲም በመደንገጥ እህቴ ድጋሚ ጠፍታለች ብላ ወደ ወይዘሮ ሄለንም ስትሮጥ ከደረጃ ትወርዳለች። ኑንያት ይህንን ነገር ያደረገችው አሁን ላይ ከአቅሟ በላይ ህመሙን ስላልቻለችው ከቤት መውጣትና ከሁሉም መራቅ ፈልጋ ቤቱን ትታ ዝም ብላ ብን ብላ ትጠፋለች። ወይዘሮ ሄለንን ጋር ስትደርስ መሲም እህቴ ጠፍታለች ትዬ ስላታለች እና እህትሽ ብትጠፋ እኔ ምን አገባኝ ትላለች። እስኪ እንውጣና እንፈልጋት እንደዛ እናድርግ ስትልም እህትነቱ ላንቺ ነው እንጂ ለእኔ ምን አገባኝ እና ደግሞ ስራ የለባችሁም ወይ ስራ አትሰሩም ወይና ምንድነው ከቤት መጥፋት ትላታለች። መሲም በዚህ ሰዓት በጣም ትበሳጫለች። ናሁም ከቤሉል ጋር ተገናኝቶ ሰላምታውን ከተለዋወጠ በኋላ የውልክ ቤሉል አሁን ላይ አውቃለሁ የአባትህን ሞትና ሀዘኑን በጣም ከብደዋልና ግን ደግሞ አንተ እዛ ቤት ታላቅና ለቤቱ ኃላፊነትና የምትጠብቅ ኃላፊነትና የምትይዝና በዚህ ሰዓት የቤቱ ሁሉ ነገር አንተ ላይ መሆን አለበት። የቤቱ ኃላፊነትና አንተ መያዝ አለብህ ይለዋል። አጎቴ አውቃለሁ፣ ግን ደግሞ አሁን ላይ ይሄ ማውራት ተገቢ ነው ወይ? እና የአባቴ ገዳዮች በነጻነት ሲንቀሳቀሱ አንተ ግን እንዲህ ትለኛለህ ይለዋል። አዎ አውቃለሁ፣ ብዙ ነገር ማድረግ አለብን፣ ግን ደግሞ እዛ ቤት ውስጥ ያለውንም ንብረት አንተ መቆጣጠር አለብህ። በአንተ ስም ሁሉም ነገር መስተካከል አለበት ይለዋል። እኔ ይሄንን ነገር በዚህ ሰዓት አላስበውም እና ደግሞ ወይዘሮ ሄለንም አለች አይደለም ወይ? ማሚ እዛ ውስጥ ያለችው ሀዘን ላይ እኮ ናት አታያትም ወይ ይለዋል። አደለ አሁን ላይ ያዘነች ይመስልሃል ወይ እያለውም ለምንድን ነው ለማሚ ያለህንም ሁሉም ነገር እንደዚህ ያለ ዝቅ ያለ ሀሳብ ያለክ ይለዋል። ቤሉልም በመቀጠልም ቆይ ግን ለማሚ ያለህ ጥላቻ ለምን እንዲህ ታደርጋለህ ይለዋል። ናሆም ቀጥሎ አውቃለሁ ለሷ ያለህ ክብርና ፍቅር፣ ግን ደግሞ እውነቱን ልንገርህና እሷ ግን ስለ እሷ ስለማታቅ ነው ይለዋል። እና ስለዚህ ስለ እሷ የማላውቀውን ነገር ንገረኝ፣ አለበለዚያ ታዲያ እንዴት ነው እሷን እንዲህ የምታደርገው እያለው አሁን ላይ ማድረግ ያለብህን እሷን ከዛ ቤት አስወጣልኝና እኔ ደግሞ በነጻነት እዛ ቤት መሄድ እፈልጋለሁ። እዛ ቤት ውስጥ ለእኔም ድርሻ አለኝ ይለዋለሁ። ቤሉልም ይሄ በሰማ ጊዜ እንዴት ብለህ ነው ከዛ ቤት ትውጣ ማሚን የምትለው? ይህን ያክል ነው ወይ የምትጠላት ይለዋል። አዎ እኔ ጥላቻ ብቻ ሳይሆን እዛ ቤት ውስጥ የራሴ የሆነ ድርሻ ስላለኝ እሷ ካለች እዛ ቤት መድረስ አልችልም ይለዋል። ቤሉልም ይሄ ነገር እኔ አላደርገውም፣ እዛ ማሚን በዛ ላይ እሷን ሳስወጣት ማሚ አስበኸዋል ወይ? ልጇ ደግሞ ሄሉሽ ናት፣ ሄሉሽ አታዝንም ወይ እያለው አጎቱን አሁንም ይህን ነገር ከእሷ ጋር ያለውን እናስተካክለዋለን፣ ግን ደግሞ በመጀመሪያ አንተ ከዛ ቤት ያለውንም ንብረት በአንተ ስም መሆን አለበት። ይሄ ወረቀት ደግሞ አንተ ማየት አለብህ ከዚህ ወረቀት ውስጥ ያለውን እውነት ይለዋል። አጎቴ ግን እኔ አሁን ላይ ይሄ የማስብበት ሰዓት አይደለም፣ ወረቀቱንም አላይም፣ አባቴ ገዳዮችን ፈልጌና ዋጋ ማስከፈል አለብኝ ይላሉ። በዛን ሰዓት ናሆምም
እሺ እኔ እኮ ባንተ ያምራል ብዬ ነው አንተ እንድታደርግ ፍቃድ እየሰጠው ነው እንጂ እኔ ሁሉም ነገር አደርጋለሁ ለኔ ተወው ብሎ እሺ በቃ አጎቴ አንተ እንደፈለግክ አድርግ ይለዋል። ናሆምም ወደ ቤት ተመልሶ መሲንም ስታመነጫጭቃት ይደርሳል። ወይዘሮ ሄለንም አንተ ደግሞ እዚህ ምን ታደርጋለህ? ለዚህ ቤት ምን ታደርግ መጣህ? ትትለውም አሁን ካንቺ ጋር መጨቃጨቅበት ሰዓት አይደለም ትላታለች ለመሲም። ናሆምም አንተ ለምን መጣህ እያለችው አሁን ይህን ነገር እሱም ካያትም በኋላ ማውራት አለብን ይላትና ትተዋት ወደ ክፍሏ ይሄዳል። እሷም ተከትላው ስትወጣ መሲንም አጋጣሚውን አግኝታ ኮምፒውተሯ ላይ ውሃ ትደፋበታለች። ናሆም ወደ ክፍሏ በሄደ ጊዜ ለምን መጣህና ምን ታደርጋለህ? እንዳትመጣ ብዬክ ነበረ። እዚህ ቤት ለምን ትደርሳለህ? ትለዋለች። ያልኩህን ሰሞኑ ላይ ያደረከውን ነገር ሁሉም ነገር የረሳው ይመስለኛል ስትለው ምንም ነገር አልረሳውምና የመጣሁትም እዚህ ቤት አሁን አንድ እውነት እንድታውቂ ስለምፈልግ ነው ይላታል። ደግሞ የምን እውነት ነው? አንተ ግን ከዚህ ቤት ያለህን ነገር ምንድነው? ከኔ ጋር ጸብህን? ትለዋለች። እኔ ካንቺ ጋር ጸብ የለኝም፣ ደግሞ እዚህ ቤት ውስጥ የመምጣት አለመምጣቱ የኔ መብት እኔ ነኝ እንጂ ማውቀው አንቺ አይደለሽም ይላታል። ይሄ ቤት እኮ የኔ ነው እና ይሄ ቤት የኔ መሆኑን ረስተኸዋል ወይ ስትለውም ይሄ ቤት ያንቺ አይደለም፣ ያንቺም ቤት ቢሆን ለኔም እኩል ድርሻ አለኝ ይላታል። እሷም በሳቅ ትፈነዳና ማለት ይሄ ቤት ውስጥ አንተ ድርሻ ሊኖርህ የሚችለው እንዴት ነው? ትለዋለች። ይሄ ድርሻ እንደሚኖረኝ እንደማይኖረኝ እኔ አውቃለሁ። ደግሞ የእህቴ የቤተሰቦቻችን ቤት ነበረ። አንቺ በሌለች ጊዜ በነጻነት ነበረ የምንቀሳቀሰው። አንቺ ግን ይህንን ነገር ሁሉ የቻልኩት ላንቺ ብዬ ሳይሆን ይሄ ሁሉ ጊዜ የታገስኩት ለቶማስም ከበሬታ ብዬ ነበረ እና ካሁን በኋላ አልታገስሽም ይላታል። አንተ ምትለውን ምንም ነገር ሊገባኝ አይችልም እያለችውም ወረቀቱንም ማየት ትችያለሽ፣ በዚህ ወረቀት እውነት መሆኑና አለመሆኑን ታረጋግጫለሽ ይላታል። ወረቀቱ ውስጥ ምን አለ ስትለው ማንበቢውና ትረጃለሽ ይላትና ወረቀቱንም በእጇ ይሰጣታል። ወይዘሮ ሄለንም ያየችውንም ወረቀት ማመን አልቻለችም። ይሄ ደግሞ ምን ማለት ነው? ምን ማለት ነው ብላ ደጋግማ ስትጠይቀው ልክ እንዳየሽው ነው፣ በዚህ ወረቀት ውስጥ ያለውን ነገር ሁሉ ትክክል ነው። አሁን ላይ ይሄ አይደለም ጨዋታውን ምፈልገው ይሄ ቤት ብቻ ሳይሆን ከድርጅቱ ውስጥ ያለውንም ትልቁ ድርሻ ለኔ እንዲሰጠኝ ነው ይላታል። በዛን ሰዓት ማለትህን አንተ ህልምህን ማለም ትችላለህ። ህልም የማያልም ሰው ጥሩ አይደለም እና ህልም ማለምህ ጥሩ ነው። ስለዚህ መቼም አታገኝም ትለዋለች። የማገኝና እንደማላገኝ እኔ ነግርሻለሁ ብሏት ይወጣል። መሲም ይሄ ነገር ኑንያትንም መሲም ውሃ ከደፋችበት በኋላ ወደ ክፍሏ ስትሮጥ እንዳልደረሰችባት ልትሄድ ስትል ከናሆም ጋር ይጋጫሉ። ናሆምም ለምንድን ነው የምትደነባበሪው እያላት የምትደነባበርበትን ሲጠይቃት እየተደነባበርኩ አይደለምና ደግሞ ስፈልግሽ ነው የመጣሽው እና ደግሞ ላዋራሽ ፈልጋለሁ ይላታል። ናሆምም እኔ ደግሞ አንተን ማዋራት አልፈልግም፣ ለምን ፈለግከኝ? ትለዋለች። ግዴታሽ ነው ብሎ ሶፋው ላይ እንድትቀመጥ ያስገድዳትና ስለ ቶማስ ያለውንም ነገር ሁሉም ነገር እንዳደረግሽ ምን እንዳደረግሽ አውቃለሁ፣ ለወሱ መልእክት የላክሽበትንም አውቃለሁ። ስለዚህ እውነቱን ንገሪኝ፣ ምንድነው የተፈጠረው? ይላታል። እኔ ምንም ነገር ማውቀው የለው ከኔ ጋር ተወኝ ብላ ልትወጣ ስትል አልፈቀድኩልሽም ቁጭ በይ ይላታል። በመሀልም መሲም ተደናግጣ የተቀመጠችውም እዛው ላይ ወይዘሮ ሄለን ከደረሰች የሚደርስባትንም ስላወቀች ነበረ። ወይዘሮ ሄለንም እንደፈራችው ስትደርስባት አንቺ ደግሞ ሶፋ ላይ ቁጭ ብለሽ ምን ታደርጊያለሽ? ትላለች። አይ እኔ ነኝ አይ ብላ መሲም ስትተባተብ አይ እኔ እኮ ነኝ ያዘዝኳት፣ ስለዚህ የትም አትሄድም ይላታል። አንተ ደግሞ ምን አገባ ስትልም አሁን ተነሺ ብላ መነጫጭቃች ትወጣለች። ኤሉሽ አሁን ላይ ችግር ውስጥ እያስገባቻት ትገኛለች። ለኑንያትም በመንገዱ ጠፍታ በምትጓዝበት ሰዓት ያገኛት
የኤሉሽ ወንድም ቤሉል አሁን ላይ ዛሬ ኑንያትን ካገኛት ጀምሮ እያበረታታትና እውነቱንም ህመሟንም እንድትረሳ እያደረጋት፣ ኑንያት ግን ይሄ ህመም ማንንም ሊያውቀው የማይችልና ሰውንም እኔ ጋር መድረስ የሌለበት ሰው ነው ብላ ትናገረዋለች። እሱ ምን ማለትሽ ነው አልገባኝምና ለምንድን ነው እንዳግዝሽና ከጎንሽ እንድሆን የማትፈቅድልኝ ይላታል። እሷም እኔ ከጎኔ እንድትሆን እፈልጋለሁ ግን ደግሞ አሁን አንተ እኔ የምሆነውና እኔ ያለሁበት ሁኔታ ማንም አይረዳም። ስለዚህ አንተ የበለጠ ከኔ መራቅ አለብህና ከጎኔም እንዳትሆን ካሁን በኋላ ትለዋለች። ቤሉልም ይሄ ነገር እንደማላደርገው ታውቂያለሽ፣ ስለዚህ ለምንድን ነው ማትፈቅጅልኝ? እባክሽን ፍቀጅልኝ ይላታል። ይሄ አይሆንምና ስትለውም በቃ እሺ ግን አንቺ በፈለግሽው ሰዓት ምንም ነገር ላደርግልሽ፣ ለአንቺ ደስታ ስል ምንም አደርጋለሁ ይላታል። ይሄ ስላላት ብቻ ከጎኔ የሁሉ ሰው አለ እስከምትል ድረስ ቤሉል ከጎንሽ ነኝ ካላት ጀምሮ ቢያንስ ፈገግ ብላ ትገኛለች። አሁን ላይ ወይዘሮ ሄለን መሲንም ለማጥቃት መሲንም በዛን ከናሆም ጋር ካየቻት ቀጥሎ ወደ እሷ ነበረ ያመራችው። መሲም በፍራቻ ስትጠብቃት ከኤሉሽና ከኤዱ ጋር ነበረ የነበረችው። ብቻ የሆነ ነገር ልታደርገኝ ትችላለች ብላ ለብቻዋ አይደለም የተቀመጠችው። መሲም ኤሉሽ ጋር ትሄድና ኤሉሽ ጋር ስታገኛት ወይዘሮ ሄለን ምን እያደረግች ነው? ውጪ ከዚህ ክፍል ብላ ታስወጣታለች። ከዛ መሀል ከኤዱ ጋር ማውራት ያለባትንም ሰላይ ስላደረገቻት በሰላይነት ስለምትሰራላት ኤዱን ወደ ክፍሏ ታስገባትና ያለውንም ነገር እንድታደርግ ለመሲም ወጥመድ አዘጋጀችላት። ቤሉልም ከኑንያት ጋር መሆኑን ስትሰማ አሁን ላይ ከዚህ ቤት እቺ ልጅ ማስወጣት አለብኝ ብላ ኤሉሽም አንድ እቅድ አቅዳላት። በእቅዷ መሰረት ሌባ ተብላ ከቤት እንድትወጣ ታደርጋለች።